ችግሩት ይደርሳል። እነዛስ የተቸገሩ ሰዎች በአግባቡ የታመሙ ናቸው? ትክክለኛ ችግርተኞች ናቸው? እነዚህን እንድትለዩ ያደርጋቸዋል ብዬ አስባለሁ። የምትረዱም ሰዎች ታፕታፕ የምታደርጉም ጥያቄ የፈጠረባችሁም ሰዎች በሙሉ አንድ ባንድ በተቻለ መጠን እየገባችሁ ጥያቄዎቻችሁን ታቀርባላችሁ። ይህን ነው የምናደርገው። የላኩ ሰዎች እዚህ ጋር ጥሪ ከቀረበላቸው መካከል እርዳታ ላይ ማስገባት ይችላል ይመስለኛል። ሙሉ ሞዴሬተር ከሆነ ሙሉ ሞዴሬተር ነው የሰጠኋችሁ። እኔ ሁሉንም ስለማላውቃቸው መጀመሪያ ባለ ጉዳዮቹ ይግቡ ያብራሩ። ከዛ በኋላ ጥያቄ ካላችሁ በማስረጃ እየተናገርን ነው። አሁንም ሀሳብ አንፈልግም። ሀሳብ የሚባል አልሰማችሁ። ማስረጃ ይዛችሁ ነው ይኸው ማስረጃችን ብላችሁ መውቀስ እንጂ ልናስወቅሳቸው አይደል። ማስረጃ ይሄ ነው፣ ማስረጃ ስለሆነ በዚህ መሰረት ይሄ ነው ብላችሁ ማቅረብ አለባችሁ። ከሌላ አትገቡ። ይህን ግልጽ አድርግ። በሰከንድ ነው የምትወርዱት። ስለዚህ ማስረጃ ይዛችሁ ካልመጣችሁ የሚሰማችሁ የለም። ሀሳብ ምናምን ለራስ ሀሳብን ጥገብ አንሰማ። ሀሳብ አይደለም የምንፈልገው። አሁን ማስረጃ እነዚህ ሰዎች መጠየቅ አለባቸው ብላችኋል። ይጠየቃሉ። ማስረጃ ይዛችሁ ነው፣ ማስረጃችሁ ይቀርባል። አከተነ ቁጥር ጻፉ። ቁጥር ጻፉ። ስለማውቃቸው እኔ ቁጥር ሲጽፉ ይገባል። ሰሚጠራ፣ ናርዶስ፣ መማር፣ ሚኪ፣ ፍቃዱ፣ ተስፋ አድርጌው፣ ሀቢባ፣ እነዚህ ሰዎች ሌላ ያልተጠራ ካለ ስም ጥሩልኝ። ተስ ያለ አብነት አለ፣ አብነት ያ ካሊድ አለ። ኦኬ በጋሽ ላይ እርዳታ የሚሰሩ ሰዎች ቁጥር እኮ ብዙ ነው። በጣም ጥሩ። ስለዚህ ሜን ሶሻል ሚዲያ ላይ የሚመጡት በተለይ ሶሻል ሚዲያ ላይ መጥተው የሚያደርጉ እነሱን ነው። ያ ናርዲዬ እንኳን ሰላም መጣሽ። ናርድሻ እንዴት ነሽ? ሰሙዬ፣ ዮኒ፣ ቴዲ እንዴት ነህ? ሰላም ነው? ሰላም ነሽ? አለን። ሀገር ቤት ነች ወይስ ሀገር? ኢትዮጵያ። መልካም የመስቀል በዓል። በነገራችን ላይ ለሁላችሁም ክርስቲያኖች ያው ሰውየው ሊበላ ሲል ይሄዳል። የታወቀ ነገር ነው። ካሊድን ስትሉ ስለሰማሁኝ ካሊድን ማስገባት ተገቢ ነው ብላችሁ ታስባላችሁ? ይግባ። የሚጠይቁት ሰዎች ካሉ ምን ችግር አለው? ራሱን ማንሳት ይችላል። እሱ አንደኛ እንደነ ቢኒያም መቄዶንያ እንደነ ሲስተር ዘቢደር በትልቅ ድርጅት እየተንቀሳቀሰ ያለ ስለሆነ ያ ግን ካሉ እኔ ብዬ አላስብም። ግን አለ የሚል ሰው ካለ በግለሰብ ደረጃ መሆኑ ኮንፊውዝ ሆኛለሁ። እኔ ራሱ አሁን ግራ የተጋባሁት በድርጅት ደረጃ ነው ያለው። ግን ጥያቄ ያለን የሚሉ ሰዎች ካሉ አይ ቲንክ ፈቃደኛ ነው እሱ። እንትኑን ደግሞ ሰፊ አድርገው አይ ቲንክ የ6 ሰው ነው ያረቀው መሰለኝ፣ የ9 ሰው አድርገው እና የሚመልሱት ሰዎች በትልቁ ታደርጋቸዋል። ቴዲሻ እሺ። ናርዲ እንዴት ነሽ? ሰላም ነው? አለን እግዚአብሔር ይመስገን። ሁሉ ሰላም አለን። እሺ ታፕታፕ እያደረጋችሁ እስከዛ ምንድን ነው የምናደርገው? ለምን የአድማጭ ተመልካች ጥያቄ አንሰበስብም? እየገቡ የታዘቡትን ጥያቄዎቻቸውን እኔ በቴሌግራም ጻፉልኝ ብያችኋለሁ። ቴሌግራም ላይ እኔ አንዳንድ ጊዜ ይገርመኛል። የቁጥር ሰጥቷቸው የስቱዲዮ ቁጥር ማለት ነው፣ ጥያቄ ለመላክ ብቻ እንዲመች አድርጌ በዚህ በዋትሳፕ ላኩልኝ ብዬ ምን ቢሉኝ ጥሩ ነው።
መረጃ አለን ግን በምን እንላክልህ? አንዳንዴ በዚህ ቁጥር ላክ ብዬ እስቀምጬለት መረጃ አለን ቴዲ በምን እንላክ ይለኛል። እሺ ለማንኛውም በቴሌግራም የጻፋችሁ አላችሁ፣ በዋትሳፕ የላካችሁ አላችሁ፣ በጽሁፍ የላካችሁ አላችሁ፣ በድምፅ የላካችሁ አላችሁ፣ በቪዲዮ የላካችሁ አላችሁ። ይሄ ዲያስፖራውን ልትሰበስብ ለዲያስፖራውን ለገንዘብ ብቻ ለጥያቄ ጥያቄዎቻችሁን አንፈልግም ካልክም እሱን እንግዲህ ሰፍተን እናቀርባለን። እንዴት አድርገን እንደምናቀርብ ይታወቃል፣ ችግር የለውም። ግን ህዝብ ከጠየቃችሁ ከእናንተ የሚጠበቀው ጥያቄው በክብር ይሁን እንጂ የህዝብን ጥያቄ በአግባቡ መመለስ ነው፣ ወይ የግለሰቦችን ጥያቄ በአግባቡ መመለስ ነው። በዚህ አውድ ነው የምንወያየው። ስለዚህ የሚጠይቁ ሰዎች እናስገባ ወይስ እንዲና? ግን እኔ ስለ ካሊዶ የሆነ ነገር ልበል። እሺ እማቅ ጌታ በሚያውቅ እና ምን ሆነ፣ በተለይ እኔ ባየሁት ነገር ነው የምናገረው። ገና ኮቪድ አካባቢ ነውና ኮቪድ አካባቢ ላይ የሆነ ግቢ ተከራይቶ የራሱ አልነበረም፣ ተከራይቶ የሚኖርበት ግቢ ነበር እና የሆነ ስራ የሚያሰራቸው ልጆች ነበሩ እና ይታመማሉ ማለት ነው። በኮቪድ ሲታመሙ ከነሱ ነው የጀመረው። ምን ማድረግ እነዛን ልጆች አይ ታማችሁማ ቤተሰብ ጋር ከሄዳችሁ ዕዳ ስለምትሆኑ እኔ በቻልኳት እንዲያደርጋለሁ ብሎ ጀመረ። ከዛ በኋላ ሌሎች ታማሚዎች ምናምን በየሰፈሩ መጡና ለምን እንደዚህ ከሚሆን ግቢውን ዳስ አድርጌ እነዚህን ሰዎች አረዳም በሚለው በዛ ነገር ነው የጀመረው እና በጣም ነገሩ እንትን እያለ እየደወለ በቪዲዮ ያሳየኝ ነበር። እውነት ለመናገር ሀቁን ነው የምናገረው፣ እግዚአብሔር ምስክሬ። በጣም አድርጎ እንደዛ እያደረገ መስራት ጀመረ። እንደምታዩት ብዙ ሰዎች እንትን አሉ። ከዛ አወራን። ለምንድን ነው አንተ በትልቅ ደረጃ ማታረገው? ኤንጂኦ ለምን አታረግም? ስምም አይጠፋም፣ ምንም አይልም። እንደዚህ ነገሮች አንዳንዴ አበሻ ላስላስ ስለሚያደርግ በትልቁ ለምን አታረግም ብዬ አወራ። ከዛ ሀሳቡን ወሰደ፣ በኤንጂኦ ደረጃ አደረገ። አሁን በምታየው ደረጃ እንግዲህ ህዝቦች እየተረዱ ያለው እስከማየው ድረስ ሀቁን ነው የምናገረው እና ካሊዶ በምትሰራው ስራ ላይ ታመልከው አምላክ ይባርከን። ሌላ የምለው ነገር እኔ እስካየሁት ሌላ የተጨመረ ምናምን የምታውቁ ካለ እናንተ የፈለጋችሁትን ማለት ትችላላችሁ። ለእኔ ግን በስነ ስርዓት ያሳየኝ በመረጃ የሰጠኝ ያንን እኔ ማቅ አይ ሌላ እናውቃለን እንደዚህ አይደለም የምትሉ ሰዎች ካላችሁ ደግሞ መታችሁ ካሊድን ይሄ ነው ማለት ትችላላችሁ። እና ካሊድ በኔ ባየሁት መልካም ስራ ሰርቷል። በኔ ያንን ነው። እሺ ወደ ገደለው እንሄዳለን። ስትነካ ትመጣለህ። እንዴት አድርገን መንካት እንዳለብን የተካንበት ስለሆነ ባለበት ታደምጣለህ። የመጀመሪያው ነገር ገንዘብ ይሰበሰባል። የሚሰበሰበው ገንዘብ በሰብሳቢዎቹ ኪስ ይገባል። እነዚህ ሰብሳቢዎች ግማሹ መኪና የገዛ ነው፣ ግማሹ ቤት የገዛ ነው፣ ግማሹ የተተረፈረፈ ፎርቹን ያፈራ ነው። ከየት ነው ያመጣው ይሄን የሚል ጥያቄ በማንኛውም ሰው ላይ ተፈጥሯል። ሁላችሁም የቴዲ ጥያቄ አይደለም። ኦንሊ ቲንግ የእናንተን ጥያቄ ሰብስቤ እኔ ፊት ለፊት ስለተናገርኩት ነው እንጂ ሁላችሁም የምትሉት ነገር ነው። እርዳታ የእርዳታ ሰብሳቢውን ህይወት እየለወጠ ነው ወይስ አይደለም ነው? አይደለም። ወደ ገደለው ስንመጣ እኔ መደባበቅ አልችልም። ይሄ ነው ያለው ነገር። ስለዚህ እርዳታ የእርዳታ ሰብሳቢውን ህይወት እየለወጠ ነው ወይስ አይደለም? አንዳንድ ቫኬሽን ስትወጣ አይታን ነው እንግዲህ ባደጉት ሀገራት የሚሆን በኢትዮጵያ ውስጥም ሆነ አንዳንድህ ቁርስህን ምሳ አዲስ አበባ ትበላለህ፣ እራትህን ዱባይ ትበላለህ፣ ትዞራለህ። እሱም ቢሆን ጥሩ ነበር። እሱም ቢሆን ኦኬ፣ ይሄ ህዝብ ችሎ ነበር። አንዳንዶቻችሁ ቁም ነገር ማቀራራታችሁ አልተቻለም። ከአቅም በላይ ሆነ ነው የሚባለው። አሁን የ6 ሚሊዮን ብር መኪና ነው የምነዳው፣ አሁን ቀጥሎ ያህ ነዳለው የሚልም አለ። ሱሪ ሲጀምር ከአንድ ቀን በላይ ይደረጋል እንደ የሚልም እርዳታ ሰብሳቢ ይገጥሙናል። እንደ ሱሪ 2 ቀን ይደረጋል ተጠቅመ የምጥለው ነው የሚልም አለ። እርዳታ የምሰበስባቸው ሰዎች፣ እርዳታ የሚሰጡ ሰዎች አንድ ሱሪ ሳምንት ሊያደርጉ ይችላሉ። አንተ ምን እንዳውም መኪና ላይነዱ ይችላሉ። አንተ ያለህን ቤት ላይኖራቸው ይችላል። ጥያቄው አንተ ከየት አምጥተህ ነው ይሄን ገንዘብ ያፈራኸው? ኢትዮጵያ ውስጥ ያላችሁ የፌዴራል ፖሊስ ሰዎች እያንዳንዱን ታውቋቸዋላችሁ። እነዚህን ኢንቨስቲጌት ማድረግ አለባቸው። ከሀገር ውጭ ያላችሁ ኢትዮጵያውያን ገንዘቦቻችሁን ለነማን እንደምትሰጡ ማወቅ አለባችሁ።
ለነማ ነው ገንዘብ የምሰጠው? እንዲህ ነው የሚነካው። ስለዚህ ከያላችሁበት እየመጣችሁ ሪኩዌስት ልካላችሁ ትገባላችሁ ማለት ነው። ተስፋዬ ዛሃረርጌው መጥቷል። ሌሎቻችሁ ታፕታፕ ታደርጋላችሁ፣ የመጡትን ታስገቧችኋላችሁ። የተጠራችሁ ብቻ ሳትሆኑ ያልተጠራችሁ ነገር ግን በእርዳታ ውስጥ ያላችሁ ሰዎች ሪኩዌስት ልከ መግባት ነው፣ ሌላ ነገር የለውም። እርግጠኛ ሆኜ የምነግርህ ተከብራችሁ እንደመጣችሁ ተከብራችሁ እንድትሄዱ የማድረጉ ኃላፊነት የኔ ነው። ለመሰዳደብ አይደለም የመጣ ነው። ሀቢባና ሚኪ ፊት አውራሪ ላኩላቸው። ሀቢባ ሚኪ ፊት አውራሪ ላኩላቸው። መማር ላኩላቸው። እነ መማር ማስተር አብነት ሁላችሁም ኑ፣ ጊዜ አትፍጁ። ኑ በቪዲዮ ውጡ። ህዝቡ ትመልሳላችሁ። ሀቅ ካላችሁ በስራችሁ ትቀጥላላችሁ፣ ከሌላችሁ ደግሞ ህዝቡ የሚለውን ነገር ትሰማላችሁ። ሌላውን እዚህ ጋር አንድ ማልደብቀውን ነገር እንገራችሁ፣ በጣም የማይመቸኝን ነገር። አንዳንድ ነገሮች ለምሳሌ ከበስተጀርባ ሲደረጉ ሳይ በጣም ነው የሚደብረኝ። ለምሳሌ እነዚህ ሰዎች ይታማሉ ከተባለ በጎን የሰዎችን ስም የመሰረዝ ነገር ምንድን ነው? ይሄ የግለሰብ ጉዳይ አይደለም። ህዝብ እንደ ህዝብ ከጠየቀ 5 ሳንቲም የሚሰጥ ታፕታፕ የሚያደረገ ማንኛውም ሰው ጥያቄ ያለኝ ካለ ኦኬ፣ ከአንተ ጋር ያለህን ጉዳይ ፈቶ ወይ ከአንቺ ጋር ያለሽን ጉዳይ ፈቶ ከሆነ ነገር ግን ህዝብ አሁን ለምሳሌ ካሊድን ለምሳሌ እኔ እንደዚህ አልና ወይ አንተ እንደዚህ አልክ፣ ካሊድ ግን ደግሞ መጠየቅ አለበት ደግሞ የሚል ሊኖር ይችላል። እኔ በግሌ አሁን ብጠይቀኝ ካሊድ ድርጅት ነው ቦርድ አለው እንዲህ ይመስለኛል ነው ምለው። ህዝቡ ግን አይ ካሊድ መጠየቅ አለበት ካለ ግን ከህዝብ በላይ የምትሆነው ነገር የለምና እንዲህ ያሉ ነገሮች ቢቀሩ ፐብሊክ ላይ የምናወራቸው ነገሮች ሌላ፣ እንደገና ደግሞ በጎን የምናወራው ሌላ መሆን የለበትም ለማለት ያህል ነው። ተስፋዬ ዛሃረርጌው እንኳን መጣ። የሀረርጌው እንኳን ደህና መጣ። እዚህ ጋር እነማን ይታዩኛል? እሺ ተስፋዬ ዛሃረርጌው መጀመሪያ ይህ ጉዳይ በተነገረበት ሰዓት ላይ ማንኛውንም ጥያቄ ቴዲ ማንኛውንም ጥያቄ ያላችሁን ጥያቄ የሰራው ቪዲዮ ደርሶኛል። በነገር ላይ ቴንኪው። ደስ እያለኝ መጥቼ እንደውም እንዲህ በክብር ተጠርቼ ደስ እያለኝ መጥቼ አብራራለሁ ብሏል ተስፋዬ ዛሃረርጌው። ስለዚህ ይሄ በቃ የመጀመሪያው ነገር ነው። እንደዚህ እርዳታ ላይ መሰራ ከሆነ ለማንኛውም ጥያቄ ክፍት መሆን፣ ዝግ ከሆንክ ጥያቄ ምልክት ውስጥ ወድቃለህ ማለት ነው። ይሄን ሳናመሰግን ሳናደንቅ አናልፍም። እኔ በግሌ ሳላደንቅ አላልፍም። አሁንም ሰዓትን ጠብቀ መታ ለሌሎቹም ሼር አድርጉላቸው። በውስጥ የጻፋችሁ እንደምትገኙ የተናገራችሁ ሁላችሁም እስከ ሞላ ጎደል ሁላችሁም ተናግራችኋል። ይሄን ነው የምናደርገው። ሲመጡ ይገባሉ። ምናልባት እያዩም ስላልሆነ ሊሆን ይችላል። ሼር አድርጉላቸው። እሺ ተሙ ይሰማል። በቃ አሁን ጥያቄ እናንሳና ጥያቄው ለተስፋዬ ለናርዶስ ወይ ለዮኒ ምናምን አጠቃላይ እርዳታ ውስጥ ያለው ሰው መመለስ አለበት። አለዛ በየግል 10 ጥያቄ ከጠየቅ ነገም አንጨርሰው። ስለዚህ አንድ ላይ ጥያቄ ይነሳል። ይህን ይመለከተኛል ብሎ ይመልሳል። ከዛ ውጭ ቅድም እንደተባለው አንዳንዱ ደግሞ አሁን እርዳታ ላይ ምን ያንዳንድ የሰማሁት ምንድን ነው ፐርሰናል ጥላቻ ያለው አንደኛው እርዳታ የሚሰራ አንደኛውን ለማስመታት ግሩፕ ሰው ምናምን፣ ይሄ በጣም ዲፕ ሄደው የሚሄዱበት ነገር ነው። በጣም የገረመኝ ነገር እና አንዱን እርዳታ የሚሰራው አንዱን ሊጥለው በጣም የተደራጀ ነገር ይሰራል። እሱንም በደንብ ዝም ብሎ አሁን ለምሳሌ ተስፋዬ ሌባ ነው ሲባል ተስፋዬ ላይ ምንም ከሌለ የለም ነው፣ ካለ ግን ተስፋዬ ሌባ ነው 4 ነጥብ እንደዛ ብለን ነው የምናልፈው እንጂ ተስፋዬን ስለጠላ የሆነ ሰው ቢወግር ወይ ናርዴን እንደዛ ብሎ ስም ላለማጥፋት ማለት ነው። ስለዚህ እኔ የተወሰነ ጥያቄ ያነሳለሁ፣ ሁላችንም እያነሳን ሁሉም ሰው ያው ይዞት ቢመልስ ማለት ነው ብዬ የማስበው እና የመጀመሪያው ጥያቄ ምንድን ነው በጣም ሁሉም ቢመልሱልኝ ከአክብሮት ጋር የምጠይቀው ነገር እንግዲህ እርዳታ የበጎነት መገለጫ ነው፣ የማዘን ምልክት ነው፣ የተቸገሩትን መርዳት ነው። በጣም ጥሩ ስብዕና ያለ ሰው ነው ተብሎ ነው የሚታሰበው አንድ ሰው ለመርዳት ወደዛ ስትመጣ እና እርዳታ ውስጥ ያላችሁ አጠቃላይ አብሮነት ስትሰሩ እኔ አላይም። የማጆሪቲው ነው
አብራችሁ አትሰሩም። ይልቁኑ አንዱ አንዱን እንደሚያጠፋ በጣም እርግጠኛ ሆኜ እናገራለሁ። እሱን ተረድቻለሁ። አንዱን ስታገኘው ስትጠይቀው ያኛውን ለማጥፋት ነው። እሱ እኮ ሌባ ነው ይልሃል። እኔ ንጹህ ነኝ። ኧረ እሱ ሌባ ነው ብታየው ይልሃል። ስለዚህ ለበጎነት የተሰባሰበ ግሩፕ እንዴት ነው አብሮ ማይሰራው? እንዴት ነው የተቸገሩትን ሰብሰብ ብሎ አንድ ላይ ማንሳት የማይችለው? እና አሁን ሰው እርዳታ ውስጥ ራሱ ከምንጠራቸው ሰዎች የተኮራረፋቸው የላችሁም በጎነት ውስጥ ለምን? ስለዚህ እርዳታ ውስጥ ለምን በጋራ አይሰራም? በጋራ አይነሳም ወይ? ብዙ ሰው ሲሆን ብዙ ሰው ማንሳት እኮ ይቻላል፣ እንደውም ከሲንግል ይልቅና ይህን ነገር በጣም መልሱን እናንተ ስለምትመልሱት ማለት ነው። ሌላው ደግሞ ምንድነው ከእርዳታ በፊትና በኋላ ያለው ለውጥ ቅድም ቴዲ አንስቶታል። በግልጽ የሚታዩ ነገሮች አሉ። እርዳታዎች ውስጥ ለውጥ ሲመጣ የመጀመሪያው ነገር የምታነሱት ይቀኑብኛል፣ ሊያጠፉኝ ይፈልጋሉ እና እንደዚህ አይነት ለቅሶ ይመጣል። እንዴ እርዳታው እኮ ስራ አይደለም፣ ሰው እንዴት ያጠፋል? እና በጣም የሚገርመኝ ነገር እርዳታው እንደ ስራ አድርጎት የሆነ ሱፐርማርኬት ያለው የንግድ ተቋማት ያለው መስሎ ሰው ይቀናብኛል። እንደዛ እኮ የምትለው እኔ ቢዝነስ ከፍቼ ላጠፋ በመጣ ይሄ ሜክ ሴንስ አይደል? እንጂ እርዳታው ሲሰራ ሊያጠፉኝ ነው ስለሚቀኑብኝ ነው። በምኑ? ስለዚህ ይቀኑብኝ አይነት ሴንስ፣ በሌላ አማርኛ የማገኘው ጥቅም ላይ ሌሎች ሰዎች ማግኘት ይፈልጋሉ፣ ለዛ ነው የሚቀኑብኝ እንደማለት ነው። እርዳታ ለምን ያስቀናል ማለት እንዴት ይቀኑብኛል ስትል ስለሚጣረስ ማለት ነው። ስለዚህ እርዳታ ውስጥ የሆነ ገንዘብ ሲመጣ የሆነ ለውጥ ሲመጣ ሰው ሲጠይቅ ከየት አመጣ ስትባል ስለምትቀናብኝ ነው ተብሎ ነው የሚወራው እና ጥያቄውና የሚመለሰው አንድ ስላልሆነ። ምክንያቱም እኔ ጥያቄ ብዙ ጊዜ ከዚህ በፊት የምጠይቀው ከእርዳታ በፊት በህይወት ለውጥ ከሌለው እርዳታ ላይ ስትመጣ ለውጥ ካለው ወይ አንድ ልትነግረን የምትችለው ነገር እርዳታ እየሰራው ጥቅም እጠቀማለሁ ብለው ኦፊሻሊ ከነገርከን እኔ አጨበጭባለሁ። ለምን የሆኑ ሰዎች ይረዱኛል፣ ጫማ ይገዙልኛል፣ ልብስ ይገዙልኛል፣ ምግብ ይገዙልኛል ካልክ አንተ ሀቀኛ ሰው ነው። ግን ለምን ጠይቀኛለህ ከሆነ ከባድ ስለሚሆን ማለት። ሁለተኛው ጥያቄ ይሄ ነው። ሌላው ደግሞ አይ ቲንክ ለእርዳታ ስብዕና ይጠይቃላል። ጥሩ ስብዕና፣ ተናጋሪ፣ ተሳዳቢ፣ ጋጠወጥ ምናምን በቃ የሆነ ትንሽ ነገር ስትለው ሮጦ ብሔር ሃይማኖት ውስጥ ምናምን ነው የሚወተፈው አንዳንዱ ሰው ማየው እና ብሔር ሃይማኖት ውስጥ እንዴ አንተ ብሔር እኮ ሳትለይ ነው አይደል ልትረዳ የመጣኸው? ሃይማኖት ሳትለይ ልትረዳ ከመጣ ለምን ብሔር ውስጥ ይወተፋል? የተጠየቀው በራስህ የገንዘብ በምታባክነው ወይም በምትይዘው ነገር ነው የተጠየቀው እንጂ ብሔሩ አይደለም የተጠየቀው። እና እርዳታ ሰው እንዴት ብሔር ውስጥ ይታጠራል? እንዴት ሃይማኖት ይታጠራል? ለሁሉም የሚደርስ ሰው። ይሄኛው ሌላኛው ጥያቄ ነው። ሌላው ደግሞ በጣም የገረመኝና ይሄ ብዙም ሰው ከላይም ያሉ ሰዎች አሩን ነው አላውቅም፣ እኔ ብዙ ነገር እኔም ስለደረሰኝ እጃችሁ በጣም ረዥም ነው ይባላል። ረዥም ነው ትፈራላችሁ። ኧረ እነሱ ምናምን አሁን የሳወራ ኧረ ተሙ ነው የሚባለው። ኧረ ዮኒ ዝም በል፣ ኧረ ቴዲ ዝም በል። ለምን? በጎ የሚሰራ ጋንግስተር ነው እንዴ? በጎ የሚሰራ ሰራዊት አለው ወይስ ሌላኛ ማናውቀው ነገር አለ? በራኛ ህዝቡ በሰጠው ብር ስንጠይቅ ማስፈራራት፣ ሰው መላክ፣ የሆነ ጀማ ኮመንት የሚኮመቱ ሰዎች እንደዛ ተልኮ እንዳይጠየቅ የሚባል ነገር አለና ለጊዜው እነዚህ ነው። ቀጣይ እድል ሳገኝ ደግሞ አነሳለሁ። ሰላም እንዴት ናችሁ? ቁጥር ጻፉ። ሰላም ብያለሁ። ቁጥር ጻፉ። የምትገቡ ፈቃዱ ያስተጋባል እንዴ? ዮኒ ያስተጋባል ነው። እኔ ሚዩት አድርጊ የሚል ከታች እየተጻፈ ስለነበር አሪፍ ነው። አያስተጋባም። እሺ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ገብቼ የነበረ ቅድም ግን ጊፍት መስጠት ስለማይችል እንትኔ አዶ ነው ፍላወር መላክ አልቻልኩም። ለዛ ነው የተገኘሁት ለማለት ነው። እንግዲህ የሚመጣውን ጥያቄ ለመቀበል ዝግጁ ነን። በቪዲዮ እንትን የለችም። ቪዲዮ ስራ ቦታ ነች ወይስ? አይ እቤት ነኝ። ኦኬ ቤት ከሆንሽ በውጅም። እሺ ሌላው አንዱን ለገስት አስቀምጠን ከዛው ለምሳሌ ከነናርዲ ጋር ከነተስፋዬ ከነመማር ጋር ከነፍጤ ጋር ከጨረስን ለኦዲየንስ እንተዋለን። አንዱን ደግሞ የዚህ ሁሉ መነሻ በዋነኛነት ግማሽ በመቶ ሆኖ የሚወስደው ቫይራል የሚወጣው የፍራኦል ኢቲቻ ንግግሮችም ስለሆኑ ፍራኦል ኢቲቻ መምጣት አለበት የሚል እምነት አለኝ። ካለ መመተህ የኤክስፒሪየንስን ማካፈል አለበት። እንደኔ እምነት መምጣት አለበት፣ ግዴታ ነው።
ይመጣል ብዬ አስባለሁ። አንዱን ለእሱ እንተዋለን፣ አንዱን ለገስቶች እንተዋለን። እሺ እንዴት ናችሁ? ሰላም ነው? መናገር እንችላለን? እንጀምረው። አዎ ተሜ ያነሳውን ጥያቄ አይ ቲንክ ጀነራላይዝ ነው። ከዛ ስፔሲፊካሊ ወደ እናንተ ወደሚመለከት እንሄዳለን። ግን ተሜ ያነሳውን ጥያቄ በገባህ እና በደረስክበት ልክ መለስና ሌሎችም እድል ሰጥተን ወደ ቀጣይ እንትኖች እንሄዳለን። እሺ ተሙ እንግዲህ ያነሳው 3 ጥያቄ ነው። በመጀመሪያ ደረጃ እርዳታ የምትሰሩ ልጆች እርስ በርሳችሁ በጋራ ለምን አትሰሩም ፓወር እንዲኖራችሁ ለሚለው ጥያቄ በእኔ በኩል እንደ ተስፋዬ ስመልስ ከሁሉም ጓደኞቼ ጋር እርዳታ የሚሳተፉ ማቃቸውንም አላቃቸውም አብሬ በጋራ እሰራለሁ። ዋናው እርዳታ ይሁንና አስተማማኝ ይሁን እንጂ ትክክለኛ መረጃ ይዘው ይምጡ እንጂ ከሁሉም ጋር እሰራለሁ። በብሔር ተደብቆ የሆነ ነገር በሉ ሲባሉ የሚያደርጉ ሰዎች ውስጥ እኔ አልካተትም። እንደራሴ ለዛ ለመደበቅ አልሄድም። ምክንያቱም እንደዚህ አይነት ነገሮች አመጣጣቸው በምንድን ነው፣ ያ ሰው ለምን አመጣው የሚለው ነገር እንግዲህ ራሱ ስሙ የተጠራው ሰው ነው እንትን የሚለው። እኔ በብሔር ውስጥ ተደብቄ ሰዎችን በሰውነታቸው እንጂ ማግዘው አንድም ዘርና ብሔር መርጬ አግዤም አላቅም። በላህም ሊባል የሚችልበት ጉዳይ ላይ ተበልቻለሁ የሚለው ሰው ሲመጣ ነው የዛን ነገር ልመልስለት የመጣሁት።